የሚቀየር ነገር የለም። ሰላም ነን እናት፣ እንዴት ነሽ? ደህና አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። እኔ እናት ፒስ ነው። እንዴት ነው? ደህና ኑሮ ነኝ እንዴት እያደረገሽ ነው? አልሐምዱሊላህ። ሁሉ በጣም ጥሩ። ተማም ሁሉ ሰጋ ያ አንተስ ጥሩ ጋር እንዴት ይመስላል። አንቺ እያደረገ ነው? ጋር ብለሻል። ያ በጣም እኔ ጋር አንተም ያው እኔ መነጽር ትዳር ብለህ አገናኝ። እ አዎ አይ ላይቱ ለላይቱ ብዬ ነው እኔ ኦኬ እናት። ኦኬ፣ ጥሩ ነው እንደዛ ይሻላል። ቆይ እኔም መነጽር በቃ አዎ አደርጋለሁ። ይከራል። ይሻላል። አዎ ይሻላል። አዎ ይሻላል። ትንሽ አይ እኔ ብዙ ጨረር ስለማለት ነው። ታውቂኛለሽ? አላቅም። ታውቀኛለህ አንተ? እኔም አላውቅሽም። ኦኬ። ምናልባት እኔ ትዳር ሳገናኘኝ ካየሽም ብዬ ነው ቲክቶክ ላይ። ትዳር ታገናኛለህ? እስቲ አንድ አዎ ጌም እንጫወት። ጌም አልጫወትም። የመጀመሪያ ጌም ይሁን እና የመጨረሻም ጌም ብዙ አልጫወትም። ጌመር አይደለሁኝም። እኔ ወደ እስልምና ከመጣ በኋላ የእስልምና ኮንቴንቶችን ነው ብዙ ላይክ ወደ ኦኬ። እስልምና ጥያቄዎች፣ እንዴት ሰለምሽ፣ እንዴት ህይወትሽ ምናምን እንደዚህ አይነት ሪሌትድ የሚያደርግ ነው የኔ። በጣም ጥሩ በጣም ጥሩ። እምነት ነክ ነገር ነው መሰለኝ። ይሄ በጣም ጥሩ የሚበረታታ ነው። ቴንክ ዩ። ጥሩ ነው። አንተ እኔ በጋብቻ በትዳር ዙሪያ ምንድን ነው የምትሰራው? አልገባኝም። በጋብቻ ዙሪያ ነው የምሰራው። ጋብቻ የሚነካኩ ነገሮች ኢንፎርሜሽኖች ከፈለግሽ በሁሉም በኩል እኔም መጠየቅ ትችያለሽ። ወይጂ ለምሳሌ ይባላል። አዎ በትዳር ሁሉም ነገር ሁላችሁም ታብታብ እያደረጋችሁ ለትዳር ምን ታውቃለህ? እስቲ አንተ አግብተሃል? ስለ ትዳር ሁሉም ነገር አውቃለሁ። የኔ እናት ሁሉም አግብተሃል ነገር አውቃለሁ። ነው ወይስ አገናኝንን? ኦኬ። አገናኛለሁም አግብቻለሁም አ እና ደግሞ ስለ ኦንላይን ትዳር ነው ደግሞ የምታገናኘው ቲክቶክ ላይ? ቲክቶክ ላይ ማገናኛለሁ። አ ቪአይፒም ከፈለግሽ ቪአይፒ ማገናኘሻለሁ እንደፈለግሽ። አይ እኛ ጋር አይፈቅድም። በእስልምናውም ላይክ በእንደዛ ስለማይፈቅድልኝ አይ ጀስት ለሚፈቅድላቸው ሰዎች ነው። አይ አዎ ለሚፈቅድላቸው ሰዎች ነው እንጂ አይ ማጋባት ለማይፈቅድላቸው በጣም የተወደደ ነገር ነው። ባይዘው በእስልምናም የተቀደሰ በሚያምኑት ሀሳብ። የተወደደ ዝም ብለው በየቦታው ከሚጀናጀኑ ዳራቸው። አዎ አዎ። እና ደግሞ በየትኛውም እምነት ምን ይላል? ዝሙትን ይከለክላል አይደለ? በጣም በጣም ስለዛ ከዚህ ዝሙትን ደግሞ በምንድን ይከለክላል። ነው የምንከላከለው? እኔ እናት በትዳር ትዳር በጣም በማግባት። አሪፍ ነው። ስለዛ እንደ ሀገር ትልቅ ነገር ይዘን የመጣ ነው ወደ ቲክቶኩ። ትልቅ ምን ሀሳብ አነሳሳክ? ዝሙት ብዙ ጊዜ ዝሙት ያለው ሰዎች ዝሙት ሲፈጽሙ ያለው ከትዳር ውጭ የመህጎች አይከበሩም። ገብቶሻል? እንዴት የመህግ ናቸው? ደግሞ የመህግ ማለት መታቀብ፣ መጠንቀቅ፣ እነዚህ ድሮ ሳይንስ ላይ ተማር እነሱ ህጎች የሚከበሩት ደግሞ በምን መልክ ነው? በትዳር መልክ ነው። ትዳር ሰው ሲያገባ ይጠነቀቃል ማለት ነው። ገብቶሻል አይደለ? በጣም አሪፍ ነው። ታጀነ ምንድን ነው የምታደርጓቸው? አሁን የትዳር መጣች መጣውን ላይክ ቲያሚ ምንድን ነው የምታደርጉት? ፕሮሰሱ ነው። ፕሮሰሱ እንዴት መሰለሽ? ፕሮሰሱ አንድ ሰው ትዳር ፈልጎ ከመጣ የሚፈልገውን አይነት መስፈርት ይናገራል። ከዛ በኋላ ያንን መስፈርት የመሰለ ሰው እናመጣለታለን ማለት ነው። ገብቶሻል አይደለ? ስታመጡላቸው እንዴት ነው ወዲያውኑ የሚጋቡት? ወደ ትዳር ነው ወይስ? በፍጹም ይሄ ማንፈቅ እንደዚህ ማንፈቅድም። የኔ እናት ትዳር ዝም ብሎ የሚገባበት ጨዋታ እኮ አይደለም። ዕቃ ጨዋታ አይደለ? ትጠናኛለሽ፣ ትነባበቢያለሽ፣ ትፈታተሻለሽ፣ ብዙ ነገሮች አሉ። ገብቶሻል? ወደ ትዳር ዘሎ የሚገባማ ጅል ነው። እንደኛም የሚፈታተሹ ምንድን ነው የሚፈታተሹ? መፈታተሽ ማለት ትገናኛለሽ፣ ዴት ትወጫለሽ፣ ትተዋወቂያለሽ። ምን አይነት ሰው ነው? ምን አይነት አስተሳሰብ ነው ያለው? እዚህ ቲክቶክ ላይ ያለሽን ብቻ አምነሽ መግባት የለብሽም። ገብቶሻል አይደለ? በአካል አይተሽ ያን ሰው ደግሞ ምን አይነት ሰው እንደሆነ ጤነኛ ሰው ነው ለትዳር። ጤነኛ ስልሽ የአይምሮ ጤና ነው። በዚህ ሰዓት የአይምሮ ጤና ነው የታጣው። ስለዚህ የአይምሮ ጤና ላይ እንዴት ነው ምናምን የሚለው ነገር ቼክ እናደርጋለን። ስለዚህ ያንን ካሟላ በኋላ ቀስ እያልሽ እንግዲህ ፈጣሪ ከፈቀደ ትጋቢያለሽ፣ ካልሆነ ደግሞ ትንታያለሽ ማለት ነው። ምን ያህል ፕሮሰስ አሁን እንደዚህ የሚያደርጉት ያስቀመጣችሁለት ታይም ፍሬም አለ እንዲገናኙ እንዲተዋወቁ? አሁን ስለ ትዳር አገናኞች ላይክ ዴቲንግ አይደለም አይደል? ላይክ ሜሪጅ ነው። እንዴት ነው ትዳር አገናኝ ያለው ለሰው እንዲቀለው። ብዙ ጊዜ ዴቲንግ ስትያቸው ሰው ዴት ስትዩ ቀን ነው የሚመስለው እና ለሰው እንዲገባው በሚለው ነው እንጂ ዴቲንግ ነው እንዲጠባበሱ ማለት ነው የምታደርጉት። የባራዳው ቋንቋ እንዲተዋወቁ ነው እንጂ የምናደርገው እንትን እንዲሉ አይደለም የምናደርገው። ገብቶሻል አይደለም? እንደዛ ነው እንጂ እንትንማ እንዴት ይሆናል? የእኔ እናት ዝም ብሎ ትዳር አለ እንዴ? እኔን ከጠየቀኝ ያው ባለበት ስታር ይሄ ራሱ ብዙ በፊት ዌብሳይቶችን አይ ነበረ እንደዚህ ዴቲንግ ዌብሳይት፣ ሜሪጅ ዌብሳይት እንደ ዌብሳይቱ ይለያያል እና እንደዚህ አይነት ዌብሳይቶች በሌላኛው ሳይት ይቅርታ አድርግልኝ እና ተጠባብሰው
ይቅርታ ቅድም የተጠቀምነውን የዝሙት ማድረጊያ ነው የሚያደርጉት። ይህንን ዌብሳይቱ ላይ ተዋወቁና ቴንደር ምናምን የሚባሉ አፖች አሉ። አሁን ለምሳሌ ይጀናጀኑና ስትል ዴር ዱዊንግ ዝሙት ነው የሚያደርጉት ብዙ እንደተረዳሁት። እና እኔ ሙስሊም ሳሎን በፊት ሪሰርች በዛ ላይ ለማወቅ አለ አይደል ምን እየተካሄደ ነው የሚለውን ገብቻ አይ ነበር። ያ ነገር ሰዎች ተገናኝተው የሚያደርጉት ያንን ነው። ወደ ትዳር ብዙዎቹ የሚያመሩት በጣም ሬር ነው። እና ግን በደዚህ ይገናኙና የሞደርን የመዘሞቻ መስመር አድርገውታል። ይቅርታ እንደዛ የእኛ ድርጅት እንደዛ አይደለም። እስከ መጨረሻው ድረስ ስፖንሰርም ያደርጋል። ስፖንሰር የሚያደርጉ ሰዎች አሉ። ፈርስት ዴት ምናምን ነገር እስከ መጨረሻው ድረስ በተመልካች ስር ነው። እና ለአቅመ ትዳር ደግሞ ካልደረሽ አናገናኝም። ገብቶሻል አይደለ? ብዙ ጊዜ ለአቅመ ትዳር ያልደረሱ ሰዎች ነው ለእንደዚህ ነገር የሚጠቀሙት። ማለት አንድ እድሜያቸው ከወንድ ልጅ ከ27 በታች ከሆነ አናገናኝም። ሴት ልጅም ደግሞ ከ23 በታች ከሆነች አናገናኝም። ብዙ ጊዜ ማለት ትዳርን ፈልጎ የመጡትን ነው እንጂ ትዳርን ያልፈለጉ ሰዎች ብዙ ጊዜ እንትን አንልም። ልክ ነሽ። እሱ ነገር እኛም እንደ ሀሳብ ተወያይተንበታል፣ እናስተካክሏለን። ስለተቀበልሽኝ ቴንኪዩ፣ እናመሰግናለን። አንተም እንደዛ ቴንኪዩ። እሺ ወል እንግዲህ ከባድ ነው እንደዚህ አይነት ቦታዎችን እኔ ወይ ጋር ድረስ ሪከመንድ አላደርግም። በፊት ማይ ባዲ ማይ ራይት በሚባለው ህጎቼ መሰረት መብቴ ነው ብዬ ስለማስብ ቼክ አረጋቸው ነበር። እና ሙስሊም ያደረግኩበትም ሪዝን ምናልባትም ያለ ኒካ አትነካካ ነው። ሁለተኛ ሪዝኑም ደግሞ ዴቲንግ የሚባለው ነገር የለውም። ሰው ልጅ መጋባት ካለበት ላይክ አይ ቲንክ ዩ ሚት ትዋይስ፣ ከዛ በኋላ ማየት የሚገባውን ካዩ በኋላ ወደ ትዳር ነው እንጂ እየተገናኙ ሁለት ሰው ብቻቸውን እንኳን ወንድና ሴት መገናኘት አይፈቀድም። አንደኛው ሴጣን ነው በመሀላቸው የሚገባው ስለማይታወቅ ማለት ነው። ስለዚህ እኔ እዚህ ጋር 300 ምናምን ሰዎች የምመክራችሁ ነገር አግቡ the right way if not ጹሙ። ሙስሊም ከሆናችሁ ጹሙ። ግልምጫ ከዚህ ቤት ወጥታችሁ እሱ ቤት ሄዳችሁ ዴቲንግ ምናምን ስፖንሰር ተደርጋችሁ እንዳላገኛችሁ። ለማንኛውም እንዳቴ እዚህ ጋር አዎ ብሎ እዛ ቢገኙስ ሰምታችኋል? አዎ ብሎ አብሮች ሁሉም ልክ ነው አይደል? አንቺም ትክክል እነሱም ትክክል ብለው ሄደው እዛ በስንቷ ታገናኘኛለህ እኔ 23 ነኝ ምናምን እዛ ስትባባሉ የተሰማችሁ ስትባሉ አዲስ ቤት በቃ ሊዳ ዋው how do you know someone is ትዳር or not? አዲስዬ by the way እኔ I became an old school ነገር በጣም old school እየሆንኩ ነው these days። በፊት ላይ እንዳልኳችሁ ነው። አሁን ላይ ግን I prefer በቤተሰቦች የሚመጣውን ነገር በጣም ሃይሊ ኢንከሬጅ አደርገዋለሁ። አሁን ላይ ባለኝ ስታንድ አብሶ ዲስ አመት ጀምሮ በቤተሰብ የሚዳሩት ትዳር is more አበረታታለሁ አሁን ላይ። በፊት ላይ ራስሽ ፈልገሽ ራስሽ አሁን ይታወቃል። ቤተሰቦቹ ያውቁታል፣ ቤተሰቦቹ ያውቃሉ፣ ማንነቴን ባህሪ ያውቃሉ። ለሷ የሚመጥናትን ዲስአፖይንት የሆነ ችግር ቢፈጥር ኃላፊነት የሚወስደው የምትወስደው እሷም ያደገችበትን ልጃቸውን በሚያውቁበትን ይሄ ወስልታ ሌላ ቦታ ብዙም ሬር ስለሆነ በደንብ የተጠና በመሆኑ ሃይሊ ሪከመንድ አደርገዋለሁ። አሁን ላይ ባለኝ ስታንድ እንዳልኳችሁ ነው። የግል ምርጫ እንደዛ በቤተሰብ ብትዳሩ ሪከመንድ አደርጋለሁ። ከዛ ግን አልፎ በራሳችሁ የመጣም እድል ደግሞ ካገኛችሁ ደግሞ በደንብ አድርጋችሁ መርምሩ። ሁለት መስፈርቶችን ከነገሩኝ መሀል ከኔ ከተመከርኩት መሀል ልንገራችሁ እና ለእናንተም ከተጠቀመ ልንገራችሁ ይቅርባችሁ። የራሴ ምክር ነው የተመከርኩት ገና ስላላገባው። ስታገቢ ደህና ደሪ ውዴ ንገሪኝ በሉኝ። ስምሽን ቀይሪው። ኢብሮ ጀማል አልቀይርም። አመሰግናለሁ። ደግመህ እንዳትጽፍ። ልንገራችሁ ሁለት የተመከርኩትን ንገሪ።
would cause why I share my half. And I wouldn't share my half. I thought this I wouldn't share my half. ሁለት ነገር እንገራችሁ። አንደኛው ስትጠይቂ በጣም ከሁለት ከሶስት ሰው ያገኘውትኝ ዛሬማ አንደኛ ማለት ሚድናይት ከዛ አዲስ ዓለም ውስጥ ስለገባው ስለኔ ስለማታቅ ስምሽን ቀይሪ ብለህ ከማለት በፊት አንተ ለምን ስምን አትቀይርም? ጎ ወይ አንደኛ ደረጃ ሰላቱን ጠብቆ የሚሰግድ ወንድ መሆን አለበት። like practically ከምንም በላይ አላህን የሚያስቀድም ማለት ነው። ሰዓቱ ለሰላቱ በኋላ ነገ ከዚህ ሰዓት በኋላ ምናምን ብሎ እማይል first thing ሰላቱን የሚያደርግ ወንድ አስቀድም። አንደኛ ምክር የተመከርኩት ከጠቀማችሁ። ከሁሉም አላህን ፈራለሁ ይላል፣ የሆነ ነገርን ይላል፣ ምንም የሚያሳያችሁ ነገር የለም። ስለዚህ የመጀመሪያው ሰላቱን ጠብቆ የሚሰግድ ወንድ መሆን አለበት። በሁለተኛ ደረጃ ልቀጥል። ነይብቃችሁ ሱቻ አዋና የተመከርኩትን ምክር እኮ ነው። ከጠቀማችሁ አላህ ካለ ፓርት 2 ብዬ ነገር እንመለሳለን። to be continued ብዬ ብሄዳውን ስንቶቻችሁ ናችሁ ብሎክ የምታረጉኝ? ፓርት 2 ሌላ ቀን ብላችሁ okay ሁለተኛ እናንተ እንደምታስቡት ወይ ሀብት ንብረት ምናምን አይደለም። ታላቅ ሰናከያ የሚነድድ አትናደዱ ብያችኋለሁ እኮ እኔ ላይቭ ስገባ ካልተናደዳችሁ ጥሩ አይደለም እንዴ? ወይልሽ እሺ እናንተ ጻፉት እስቲ የራሳችሁ የሚመስላችሁት። መጀመሪያ ሁለተኛ መሆን ያለበትን ወላሂ ተኛ ነበር ግን መስማት አለብኝ። ጎጎጎ እስቲ እናንተ ጻፉት። ሁለተኛ መሆን ያለበት እንደ መስፈርት አዲስ ብታገቡ ማየት ያለ አህላቅ ያለ ሰው አለ። ሁለተኛ መሆን ያለበት አህላቅ ሪስፔክት ማን ኢማን ጸባይ ሽማግሌ ትልቅ ሸይ ወት አላህ የሚፈራ ዲን እጣ አውጪ እናትን የሚወድ እሱም ኮንሲደርድ አክባሪ ጨቅጫቃ ሀብት ግልክ ሁሉም ያስኬዳል። ሁሉም ያላችሁትን ነገር ያስኬዳል። እንደ ሁለተኛ ብዙ ጊዜ የሚነሱት ነገሮች ባይዘወይ ኢማን ነው። ሁለተኛ የሚነሱት ነገሮች ኢማን ነው። ኢማን ኢነሰንስ አንዳንዴ አሁን
እት ነው ግን ኢማን እንደ ሀበሻ ይሄ ኢማን ነው የምታወሩት። አንዳንዴ ግን ኢማን ላይክ በዲኑም ሆነ በየትኛው ኢማን ያለው ሰው ጥሩ ነው። እንደ ብዙ ሰው ምክር እንደተባልኩት ማለት ነው። ግን ዋናው ነገር እሱ አይደለም። ዋናው ሁለተኛ መሰረታዊ ነገር ስለ ሴትና ስለ ትዳር ነው እያነሳን ያለ ነው። ጥያቄውን አግኝታችሁኝ ከሆነና ከሁሉ ነገር በላይ ያው የምታዩትን ነገር አይደለ ስብዕና ነው። የሚታይ ስብዕና ያለው ሰው ፕራክቲካሊ የሚታይ ስብዕና ያለው ሰው ማግባት ካለባት ሴት ልጅ ስብዕናው መታየት አለበት። ከዚ ሪስፔክት ያለው ስብዕና ውስጥ ነው። ቤተሰብ ማክበር የሚኖረው ስብዕና ውስጥ ነው። whatever እያላችሁ የምጠሯቸው ነገሮች አሉት ስብዕና ውስጥ ነው። ስብዕና የሌለው ሰው አህላቁ የምታየው the same thing እዛ ቦክስ ውስጥ ነው ያሉት በሚል ተካተዋል። ስብዕና ያለው ሰው አግቡ። ከስብዕና ውስጥ it got all the package ሁሉም ነገር ስላለ ማለት ነውና ሰው ሰላቱን በደንብ የሚሰግድና ስብዕና ያለ በዛ ዲስሪስፔክትፉል ይሆናል። ጨቅጫቃ የምትሉት ቅድም bad behaviors በአጠቃላይ እስልምና ራሱ ዲኑ ራሱ የስብዕና ቦታ ስለሆነ ድምስ አልহামዱሊላህ ምንም ላላሳጣን አምላክ ለሱ ክብር ምስጋና ይገባዋል። ኤኒዌይስ ይሄንን እና ያንን ካልኳችሁ ይበቃል። አይበቃችሁም? ብዙ ህመምተኛ በሽተኛ የአይምሮ በሽተኛ የላላችሁ ሰዎች አላችሁ። እንዴት ናችሁ? እየመጣችሁ ስለምትከታተሉን ባይዘው እናመሰግናለን። ኪፖን ካሚንግ አትጥፉብን። አይናው ውስጥ ሲታመም ብዙ ዋትስ ሮንግ ወደ ላይ ወደ ታች አላየሁም ነበር። አይኔን ወደ ታች አድርግ። እንዴት ነው ወንድም? አሰላም አለይኩም ደህና ነህ ወይ? ሁሉ መልካም? ኑ አትጥፉ። ማይመን አልহামዱሊላህ ደህና ነኝ፣ አልጠፋውም። ትንሽ አይ ቲንክ ሰሞኑን ብቅ ብቅ እንላለን። ስፋጤ ሰላም ትልሻለች። ሙፈይሰል ይሄን ያስተዋሽ ሰላም ብላሻለች። በዚህ በጣም ወዳት ሙፈይሰልን እድል ቢኖራት እኔ በመምከር በመላክ በስጠፋ በጣም በቃ አስተዋሽ ኮናት ላይ አላህ ይጠብቅሻል። አንድ ቀን ያገናኘን በአካል ኢንሻአላህ እንገናኛለን እንዳላ ፍቃድ። ብዙዎች በጣም ዱዓ ያደረጉ ሰዎች በጣም የሚገርም ነገር በአካል ተያይተናል። በጣም ማለት ኦልሞስት አዲስ ከሰለምሽ በኋላ ስንት ሰው አሰለምሽ? እኔ ሳይሆን ብዙዎች ሰልመዋል። አልহামዱሊላህ ቁጥሩን መርሳት ጀመርን። ቆየን ቁርአን ቀሪልም በአደባባይ አልቀራም። ፐርሰናሊ ግን አልহামዱሊላህ እየቀራው። እንደውም ዛሬ ቁርአን አስተማሪ በጣም ብቻሽን በስርዓቱ መቅራት አሁን ችለሻል ስላለኝ ላይ ካውዘ ጁሬ ነው ሪሊ የምረን ነው አልኩ። ላይክ ኤክሳይት it took me 1 year አንድ አመት የኔ ጁሬ ላይ ለመስማት ወላሂ አልহামዱሊላህ ለጁሬ የምር ኢንሻአላህ እንግዲህ ገና ቀስ ያልን ስሎሊ የትም የሚያሯሩጠን ነገር የለም። ስንት ጁዝ አረግሽ? ገና ብዙ ጁዞች ይቀሩናል። ግን አልহামዱሊላህ ስቴፕ ባይ ስቴፕ አትሊስት አንድ አመት ነው የፈጀብኝ ፕሮፐርሊ ለማንበብና ማለት እየቀራንም ቢሆን ናው ላይክ አልহামዱሊላህ። ከዛ ደግሞ እያልን እንቀጥላለን ስንል ሌላ ደግሞ ጠንከር ያለ ፈተናዎች ፈጠን ብለሽ አንብቢ ምናምን ቀጣዩን ስትባሉ እንዴት ነው ፈጠን የምለው ወደሚል ስቴጅ round 2 next time I'll read fast ከራሴ ጋር ትግል በፍጥነት እንዴት እንደምሆን ኢንሻአላህ። አሁን የሚቀጥለው አመት ላይ አሁን ለአንዱ አመት ኦኬ ማንበብ ችለሻል ስባል አልኩና ግን ፈጠን በይስባል የዱባይዋ ልጅ ነኝ። የትኛዋ ዩሚ? ወአለይኩም ሰላም ወራህመቱላህ። አላከተምኩም አራክትሚ ኢንሻአላህ ማንበብ ሃይስ ሚዞ ያ በአደባባይ አልቀረም። that's like my promise
ራሴ የአብራር ሚስት ዊ ሜት ኢን ዱባይ አንድ እህታችንን ወደ እስልምና ለማምጣት ሌሊት ቁጭ ብለናል እኔና ኡሚ እና ቁጭ ብለን አንዴ ስንመሰክር አንዴ ስናስረዳ አንዴ በቃ ላይ ቁጭ ብድግ ስንል እኔና እሷ ዳስ ሃው ዊ ሜት የተዋወቅነው እኔና እሷ ዱባይ ሆኜ አንዲት ልጅ በጣም ምስኪን አላህ ሂዳያ ይስጣት። እስቲ ዱአ አድርጉ እዚሁ ጋር ዱአ አድርጉላት ወላሂ እና አዲስ ምናምን በኢመርጀንሲ ነው ብለው ጽፈውልኝ በውስጥ ባይዘው ብዙ ሰዎች እየሰለሙ ነው። ተዘናግታችሁ ላይቭ ላይ ምናምን ስለተውን ማሳየት በጣም ብዙ ሰዎች እየሰለሙ ነው። በጣም ብዙ ማለት ነው ላይክ ፕራክቲካሊ ብዙ እና ጻፈችልኝና ምናምን ጻፉልኝና አገኘኋቸው ነው ችግር የለውም እኔ አቅሜ ጋር ሌላ ኡስታዞች ጋር ልላከላቸው ስል መጣች። በጣም ነው የምጣፍጠው የምጠይቃቸው ጥያቄዎች በጣም ደስ ይላሉ ምናምን ቤተሰብ ሆነም ባይዘው ከዛ አሁን ከአብራር ሚስት ጋር እሷም መከረችኝ ብዙ ከሷ ብዙ ተማርኩኝ ህይወትን። ልጅቷም ደግሞ ብዙ ስለ እስልምና ተማረች። አሽሃዱ ብለን መጨረሻ ላይ ፈራች ላይክ ፕራክቲካሊ ሽካንት የሆነ ነፍሷ ልትወጣ ደረሰች ማለት ነው። እና እስልምና ማስገደድ የለም ብለን ጊዜ እየሰጠች ነው እና ዱአ አድርጉላት በቃ ገብቷት ሺ ዋና ቢካም ሙስሊም ግን በጣም ሺ ስትረስድ ሆናለች። አንዳንድ ጊዜ የሆነ መንገዳችሁን የሚይዝባችሁ ዱአ አድርጉላት በአላህ በእውነት እቺ ልጅ ዱአ ብታረጉላት ወላሂ በጣም ስዊት የሆነች ልጅ ናትና ሺ ኢዝ ጀስት ስዊት እና በዛን የተዋወቅ ነው ዱባይ ድረስ መጥተው እንዳጋጣሚ ይህንን ስታነሳ እንደዛ ልንገራችሁ ብዬ ነው። ከእናንተ የደበቅኩት ነገር የለም። አንዳንድ ጊዜ ከዚህ በኋላ ግን መደብቀው ነገር አለብኝ ማለት ነው እና አንቺ መቼ ነው የሰለምሽው? ማሻላ አሁን በቅርቡ 1 ዓመት ይሞላኛል። ኢንሻአላ ብዙዎችም ደግሞ እንደዚህ ይሆናሉ። በቅርቡ ትሰልማለች። አይኖ ሊናንቺ ዱዓችን ራሱ ኢንሻአላ ትሰልማለች። በጣም ነው ደስ የምትለው እሷ። ኢንሻአላ እናገኛታለን ደግሞ በአካልም ቤተሰቦች ብዙ አፍርቻለሁ ባይዛውይና ከአንዱ ቤተሰቦቼ ካገኟቸው ውስጥ እነዚህ አብራር ሚስትና እሷ ሌላም አንድ ወንድማችን እሷ ደግሞ እስልምና የመጣችው እህታችን በጣም ምርጥ ቤተሰቦች ነው ያገኘሁት። like they are fun simple you know like so proud of them by the way ቀና ልብነታቸው እኔን አፈላልገው ካለሁበት ከዱባይ አጅማን 1 ሰዓት ከምናምን ድራይቭ አድርገው መተው ልጅቷ ሂዳ ብታገኝ ብለው ማለት ነው you know ረጅም መንገድ ነው ድራይቭ ያደረጉት። ረጅም መንገድ ድራይቭ አድርገው መጡ ፕራክቲካሊ ምን ያህል ለእስልምናቸው ውዴታ ቢኖራቸው ነው። በጣም ፓሽኔትሊ ዲናቸውን ያላቸው ፍቅር ነው ያየሁት ለነሱ። አላቃቸውም ባይዘው ያንን ከማድረጋቸው በጣም በቃ ያላቸው ቀናነት እየነዱ የመጡት ማለት ነው። እኔን አገናኝተውም ከሄዱም በኋላ ደግሞ እንደ ፋሚሊ እየተገናኘን እንድንጫወት እንድናወራ ያንን ነገር ቢያንስ ከኔ የሆነ ነገር ብትማር በሚል ያመቻቹላት አብረው እየሄዱ እያመጧት ምናምን ቢዩቲፉል እስልምና ለዲናቸው ያላቸው እንደዚህ አይነት ሰዎች ስታዩ ይፊል ያው ምድር ላይ ቲክቶክ ላይ እንኳን አንዳንዴ በስጨት ስትሉ እነዚህ ሰዎች ስታስታውሱ it's beautiful still still beautiful ነው ትላላችሁ ትቋቋሙታላችሁ ለነዚህ ከዚህ ሪዝን አሁን በምን አይተውኝ እንደሆነ ታውቃላችሁ። ይሄ ዩቲዩብ ላይ ያለው ቪዲዮ አይተው እዚህ ዱባይ መሆኔን ሲሰሙ በቃ ሪዝን ሆነ ላይክ ያንን ለመታወቅ ነው። አንዳንድ ጊዜ ለሾው ምናምን አይደለም የአንድ ሰው የሂዳያ ሰበብ ከሆነ ያ በቂ ነው። አንዳንድ ጊዜ እነዛ ቪዲዮዎች አሁን የመጥፎ የሰራናቸው ስራዎች እንደሚመዘገቡ ሁላ ጥሩም ስራ ደግሞ አላህ እንዲቆጥርልን ያደርግልን። አትሊስት ለእንደዚህ ያደረግናቸው በምድር ላይ ኤክስፒሪየንሳችንና ዱአ አድርጉልንና ሰው ጋር ይደርሳል አይደርስም የምትሉት ነገር የምር ነው ይደርሳል። እናንተ ብቻ ሼር ማድረግ ነው ከልባችሁ ለሰዎች ከልባችሁ ማጋራት ነው you so ቢያንስ የሆነ ነገራችን ቢያረምልን ወአለይኩም ሰላም ወራህመቱላህ ሰው አትሊስት ትንሿ ነገር
እና ሚስ ዩ መቼ ነው የምትመጪው? ምን እንገናኛለን ኢንሻአላህ ቡና እንጠጣለን። ቡና እንጠጣለን እንዳትረሺ። ያ ምን አለ መሰላችሁ አንዳንድ ጊዜ እስልምናን ጭንቅ የሚያደርጉ ሰዎች አሉ። ላይክ ኤቭሪቲንግ የሆነ በቃ ሰፊኬት የሚያደርግና እስልምና እንዲ አይ ካንት እኮ እንደዚህ ነው በቃ እንደዚህ ነው ወይ እንደዛ የሚጠይቋቸው ጥያቄ እኔ ቀለል ልምላቸው ምናልባትም እንደዚህ መሆኔ ሊሆን ይችላል። እኔ ሞር አንደርስታንድ አደርገዋለሁኝ ከዚ ወአለይኩም ሰላም ወራህመቱላህ። እናንተ አትረዱትም ለማለት አይደለም። ኦፍ ኮርስ ትረዱታላችሁ። ባታውቁት ኖሮ ሰው ሲሰልም እንባችሁ አይመጣም ነበር። ሰው ሲሰልም አትደሰቱም ነበር። ያ ነገር ባይገባችሁ ኖሮ ናይ ውዷሽ ቡና እንጠጣለን። ደስ የሚላችሁ የእናንተ ነፍስ ድኖ እኮ እኔ ራሱ አላላችሁም። ሌላ ሰውም ሲድን ሰለብሬት ታደርጋላችሁ። ሶ አይገባችሁም ልላችሁ አልችልም። ስለሚገባችሁ ነው። ብዙ ጠል እንዳሉ ሰለምቴ ጠል የሆኑ ሰዎች እንዳሉ ሁሉ ብዙ ሚሊየንስ ግን ወደ እስልምና ሰው ነፍስ ሲድን የሚደሰተው በጣም ብዙ ነው። ፕራክቲካሊ ማሏሻችሁ ነገር ጠል የሆኑትም አይቻለሁ። ላይክ አይ ዶንት ኖ አውት ኦፍ ፊር ምናልባት ከፍራቻም ሊሆን ይችላል የያዙትን የድሮ ማንነት ይነካብናል ብለው ይሆናል። አይ ዶንት ኖ በቁጥር በብዙዎች ግን ብዙዎች ሰው ሲሰልም ያለቅሳሉ። ስሜቱ ውስጣቸው ምን ያህል እንትን ቢል ነው ኤቨርጆይ ላይ ያደርግ ቢችል ነው ሶ እነዚህ ወደ እስልምና የሚመጡት ልጆች ብዙዎቹ ፍርሃታቸው አሁን ሁሉ ነገር መሆን ያለበት የሚመስል እንዲህ ይባላል። እስልምና እኮ እንዲህ ላይክ ኢትስ አ ጆርኒ ባይ ዘ ወይ በጣም ቀስ እየተባለ የሚኬድ ጆርኒ እንደሆነ የሚነግራቸው የለም። ኢትስ ኦኬ ዩ ካን ቢካም ሙስሊም ነፍሳችሁን አድናችሁ ቀስ እያላችሁ መማር ትችላላችሁ፣ መኖር ትችላላችሁ፣ ህይወቱ ላይ መገለጥ ትችላላችሁ ምናምን ብሎ የሚያስተምር የለም። ሰው ልክ በቃ ላይ when they after they became a Muslim they just want የሆነ ቦክስ ራሳቸው ያላረጉትን ሁሉ በቃ ፒውሪፋይ ይሄንንም ጋች then ቾክ ያረጋል። አንዳንድ ሰው ያንቀዋል። አቅሙ በላይ ስትሱጡት በቃ ማኘክ ስለሚያቀተው ምንድነው የሚያደርገው? ትን ይላል፣ ያንቀዋል። በቃ ከአቅሙ በላይ ነው ያ ነገር። በአግባቡ ግን ልጅን ስትመግቡት በስቴፕ ስታረጉት ማኘክ የሚችለውን ማዋጥ የሚችለው በእጁ ሲበላ ትሬን ስታረጉት ምናምን አይደል? ያው ልጆች ያለን ሰዎች ስለ እንደዚህ አይነት ነገር ምናልባት ምሳሌው ይቀለናል። ሰው ጻል ልጅ ሆኖ በብሬስት ፊት ታረጉታላችሁ። ከዛ ደግሞ ጡጦ ታደርጋላችሁ። ከዛ አንጀቱ ዳይጀስት ማድረግ ሲጀምር ገና ከመወለዱ ብትሰጡት ስጋ ዳይጀስት ማድረግ አይችልም፣ ፍጥረቱም አይችልም። ገባችሁ? ከዛ ደግሞ አጥንት መጋጥ ጥርስ ያስፈልጋል። ከጥርስም ደግሞ ዲቨሎፕ ያደረገ ጥርስ ያስፈልገዋል አይደል? ያን ነገር ለመጋጥ then the next step ደግሞ የምትሄዱት ይኖራል። እያለ ነው ልጆቻችሁ። ከዛ በእጃቸው እንኳን ሲብሉ አብካክቶ ምናምን ሊበሉ ይችላሉ። it's obvious። ከዛ ፕሮፐርሊ ደግሞ ተጸርቶ ምናምን እያደረጉ ደግሞ የሚበሉት አለ። ከዛ ደግሞ ከፍ እያሉ ሲል ስርዓት ይዛችሁ መብላት አለበት። አታንጠባጥቡ ትላችኋል። ከዛ ኔክስት ደግሞ ራሳችሁን የበላችሁበትን አጥባችሁ ተነሱ ስቴፕ። ከዛ ካነሱ በኋላ ደግሞ you have to cook yourself ማብሰል አለባችሁ። ካበሰላችሁ ደግሞ የራሳችሁን ማጽዳት እያላችሁ ስቴፕ ነው እንጂ የሁለት ዓመት ልጅ ከዛሬ ጀምሮ ገብተህ አጽድተህ በልተህ ጨርሰህ ኩክ አድርገህ መግባት አለብህ ብትሉት በምንም ቋንቋ ልትግባቡም አትችሉም። በምንም ማለት ነው obviously so spiritual journey is like that somehow ለኔ እንደዛ ነው የሚታየኝ። so ወደ እስልምና ሲመጣ ፈርስት ወአለይኩም ሰላም ወራህመቱላህ ስቴፕ መጀመሪያ መስለም ይፈልጋል እኮ። ስለ እስልምናው ያልሰለመን ሰውና እስልምና ውስጥ ያለን ሰው የምናወራው ነገሮች ይለያያል አይደል? እናንተ ፕራክቲካሊ ተወልዳችሁ ያደጋችሁበትና ቁርአን ስትቀሩ እየተገረፋችሁ ያላችሁትና እኛ ኦልሬዲ ስንመጣ አሊፍ ባለ ማለት የሚወስድብን ጊዜ እኩል ሊሆን አይችልም። it's just gonna take step by step አሊፍ ምን እንደሚመስል ፊገሩ አብሶ ደግሞ ሌላ ኖሌጅ ውስጣችን የነበረን ሰዎች ነን። ሌላ ዕውቀቶች፣ ሌላ የተጠረቃቀመ ዕውቀቶች ውስጣችን ያለን ሰዎች ነን። ያንን ማጽዳት ራሱን የቻለ ረጅም ጆርኒ ነው። ምናልባት ላስተዋላችሁ ሰዎች ገና ስለ ኤ የሚያቅሰውን አሊፍ ስትሉት like so confusing because already ያ ኖሌጅ አለ አድጓል። ዕውቀት ውስጥ ኤ የሚባለው ነገር ወይ ሀ የሚለው ነገር ስቶር ሆኗል። ሶ አዲስ ኖሌጅ ስትሰጡት ይሄኛው ኖሌጅ ወይ ማውጣት አለበት ወይ ይሄኛውን ደግሞ ባለበት መቀበል መለማመድ አለበት። it's a process ማለት ነው። ስለዚህ ግሮን ያልሆነ ህፃን ሆኖ 7 ቋንቋ ብታስለምዳቸው የመልመድ እድላቸውና after age ስታረጉ ደግሞ የምትከቱበት እንትን ይለያያል። የሚሞሪያችሁ ስቶር የሚያደርግበት ምናልባት እሱንም ቼክ ማድረግ ትችላላችሁ። ግን it's like that ሳማ ወደ እስልምና ለምንመጣ ሰዎች it's a process እና የሚሆንባቸው ሰዎች አሉ። ግን ኢስናት እውነት ለመናገር
ብርሃን ስለሆነ ራሱን እያበራ ሻይን እያደረገ እየገባችሁ የትኛውን ቨርዥን ቦታ ላይ ቢገለጥላችሁ ከአምላካችሁ አይደለም ያጣላችሁ። ላይክ ጀስት ሻይን ብራይተር ፕሮብለም ግን ፕሬዠር ግን ሲሆን ላይክ ዩ ካንት መዋጥም ይከብዳል። ከዚ ኦልሬዲ ከአቅማችሁ በላይ ስለሚሆን ያ ነገር ቾክ አድርጎ ነው የሚያንቀው። ከታንቄ ደግሞ እኔ መሞት አልፈልግም። ያለ ጊዜ ተጠላልፌ ደግሞ ስህተት መስራትን አብሶ በእውቀት ኮንፊዥን ውስጥ መቆየት የለም። ኤግዛክትሊ ከህግ በፊት መዳን ይቀድማል። ትክክለኛው ያ ነው። ስለ ስርዓት ስለምናምን ብታወረለት ያልዳነን ሰው ምን ይጠቅመዋል? ስርዓቱ ይሄ ነው እንደዚህ ካረግ ምናምን ከምትሉ ከዳነ በኋላ የምታደርግለት ነገር አትሊስት ከዛ ህጉ ይሄ ነው፣ ይሄ ይጠቅማል። ይሄ ደግሞ ላይክ ፕራክቲካሊ ህግም የሚሰራው ለዛ ሰው ነው፣ ለሌላ ሰው ስላልሆነ ሰው። ኢማጂን እናንተ ኦልሬዲ በህግ ኖራችሁ ሰዎች ኦልሬዲ የምታውቁትን ነገር ውጭ ወጦ እኔ እንደኔ ህግ ውጭ ነው የምለው ለራሴ አይደለ። ስለዚህ ስመጣ ኢትስ አ ፕሮሰስ ሙሉ የህጉን ጥግ ድረስ ኮንቪክት አድርጋችሁ ክሩሲፋይ አድርጋችሁ ለማስቀመጥ ትንሽ ይከብዳልና አላህ ይጠብቀን ጀጅ ከማድረግም። ግን ያው ቢ ፔሽንት ታጋሽኑን ተጋግዘን አንድ ትልቁ ግባችን ጀነት ነው። ሰው ተያይዘን እንድንገባ ተናንቀን እዚሁ እንዳንቀር አላህ ይርዳን። ብዙ ነጥቦችን ዛሬ አነሳው። አይገርምም? ከቆይታ በኋላ ስለተመለስ ሊሆን ይችላል። አሁንም አዲስ ለገባችሁ ካላችሁ ግን የገባንበት ዋናው ሜን ፖይንት በትግራይ ረሃብ አለና ከራሳችሁ ሼር ከምታደርጉት ነገር ኮንትሪቢዩት ብታደርጉ ብታግዟቸው የቻላችሁትን ያቅማችሁን ነው አትሊስት የአንድ ሚላችሁን እደይ ለሳምንቱ እንኳን ብታቋርጡ ትጠቀሙበታላችሁ። ያው ለምድራችሁ እንኳን ባይሆን ለጀነት ይቀመጥላችኋል። እንደ ሙስሊም ደግሞ ግዴታችንም ስለሆነ ዘር ምናምን የምንቆጥርም እንዳለው ነው መጠን you should think about it። ስታያቸው ያቅማችሁን ኮንትሪቢዩት አድርጉ። እሺ ሰማዕቱ ፋኖ ሰማዕትነት እዛው እንደዛ እየመሰለ ሊሆን ይችላል። እንግዲህ ያስተምሩት ጥያቄ ሲኖር ኔክስት ታይም ወንድሞች ጋር ስለሚኖር ሴቶችን ወንዶቹን ስለ ጀነት ምናምን እንማማራለን። ስለዚህ የፈጠረን አምላክ የጀነት ሴቶች የምንባል የምንጠራ ያድርገን። አላህን ትእዛዞች ታዘን የምናልፍ ያድርገን። ከቅጣቱ እንዳንቀጣ ከተቀጣንም ሙስሊም ነን ተቀተን ነው የምንመለሰው። ባይዘ ወይ ደስ አይልም? እንኳንም ሙስሊም ሆንኩኝ። ሶሪ መስለም ይጠበቅባቸዋል መጀመሪያ እንደዚህ አይነት ዲስከሽን ውስጥ ከመግባት በፊት። ኦኬ ዩዘር አይ ዊል when I go out የፈለገ ነገር ሴቶች የማይገቡ እንደዚህ ሆኑ እንደዛ ሆኑ like we can't መጨረሻ ላይ ቀጥቶ የሚመልሰን በማመናችን አምላካችን አላህ ላመን ሴቶች እኛ ምንድነው እንገባለን። ዲስአፖይንት ላደርጋችሁ ፈልጌ አይደለም፣ የእስላሚክ ቲቺንግ ነው ያ። ኤኒዌይስ እንደዛ ነው ምንም ነገር። አሁን አንድ ሙስሊም ቢጠጣ ቅጣቱን ይቀጣል። አንድ ሙስሊም ሴት ሐራም ብትሰራ ቅጣቷን ትቀጣለች። አላህን አምልካ ከአላህ ጋር ያላትን ቦንድ ስለማናቅ ማለት ነው ቅጣቷን ወስዳ ወደ ፈጣሪዋ ግን ስትል ታያለች፣ ትመለሳለች። አሰ ሙስሊም ስለሆነች ባላ ላይ ምንም ካላሻረከች ሌላ አምላኮችን ካላመለከች አምላኳን አምልካ ላጠፋችው ጥፋቷ ተቀጣ ትመለሳለች። ደስ አይልም? ሙስሊምና ለክ እዛው የማይጥል አምላክ ነው። ሰው ዲዘርቭ የሚያደርገው እንደ ሪዋርዱ አድርጎ ይመልሰዋል። ሰው እከሌ እንዲያደረገ ጥፋት አይደል ጥፋቱን ተቀጥቶ ይመልሰዋል። this is love being muslim you know ሙስሊም መሆኔን በጣም ነው የምወደው because እሱ ራርቶልኝና አዝኖልኝ የመጣው ሴት ከመሆኔ በቃ ላይ ራርቶልኝ የድሮ ህይወቴና ማንነቴ ሰዎች እኮ ቆጥራችሁ እኮ ይዋነ ክሩሲፋይ ሚ አይደል ግን እሱ ራርቶና እንደ ልጅ እንደ አዲስ ከዛም በኋላም ደግሞ ከዚህ በኋላ ብሳሳት እንኳን ቅድም ያስቀመጣችኋቸው ነገሮች አሉ። እቺ ላስት ሚኒት እንኳን ላይ ወደ አላህ መንገድ ተውበት አድርጋችሁ ብትመለሱ እስቲል መልሷችሁ ታገኛላችሁ ሪዋርዳችሁ ናዝ you know until your last soul ለሁላችንም እድል ስላለ ማለት ነውና አልহামዱሊላህ አዲስ እንደዚህ ሆናለች። የሚገርመው ያ ነው ከላረገችው ማንኛውም ነገር የሚቀጣት አምላኳ እንጂ ማንንም አይደለም you know
አዲስ እንደዚህ ናት። አይ አም ሙስሊም አልሐምዱሊላህ። እስቲ እንደዛ ብላችሁ ጻፉና ከ5-6 ደቂቃ በኋላ እንወጣለን። ባትሪ ምን አሜን አሜን። አይ አም ሙስሊም። እናንተስ? እኔ አልሐምዱሊላህ ሙስሊም ነኝ። አላህ እንደዚህ ሙስሊም እንደሆነ ይግዳለን። አትሊስት ዳስተ ከዝበዝነቱ በሱ ዝነት ብዙ ነገሮችን ሪዋርዶችን የምናገኝ ከዛ ውጪ አላህ ካላዘነልን በስተቀር ሌላ we're nothing, you know. So I am a Muslim practically. Whatever you say በማንኛውም ሰዓት ጭንቅላታችሁን እናንተ ማናችሁ ከዛ በኋላ እንዲዱ ምኑ ይመጣው። ስለዚህ እንደ ሙስሊም በመሆኔ አልহামዱሊላህ like የምር ነው የምላችሁ በጣም እድለኛ ነኝ። አላህኔ ሙስሊም like የምር ልጅሽን መጽሐፍ እንዲያነብ ስጩ ፕራክቲካሊ መጽሐፍ እያነበበ ያደገው ስለምክራችሁ እናመሰግናለን። ከቤቱም በየቀኑም እየሰማ ነው የሚኖረው እናቱ ሙስሊም ናት። ቅብ ሙስሊም አይደለም ባይዘው ቅብ ሙስሊም ምናምን ያላ ቅብ ሙስሊም አለ አይደል? ቅብ ሙስሊም አይደለም ቅብ ሙስሊም አይደል? አላህ ይጠብቅ። ሙስሊም ሳምፕሎች እኔ ስለራሴ ነው የተናገርኩት አይደለም እንደዛ አይደለም። ቅብ ሙስሊም ወይ ደግሞ ስቲል በጭንቅላታቸው የሚቃዡ ሰዎች አሉ። አሁንም እኮ ኤቲስት ናት ምናምን እንደሚሉት አይደለም። እኔ አላህ ነው አምላኬ የሰማይና የምድርን ባለቤት ነው የማመልከው አልহামዱሊላህ። እና ስቲል ህመም ላይ ያሉ ፕሪቴንደሮች አሉ። አምናትን አልহামዱሊላህ። እና ዙሪያ የሚያሉ ሰዎችን እስልምና ለማወቅ ማለት ከባድ ነው የሚሆነው። ከባድ ነው cuz day in day out ህይወቴ ኢንቮልቭ ያደረገው ዝም ብል ራሱ ይናገራል ህይወቴና እስልምና ሰው አልহামዱሊላህ። ዝም ብል ራሱ መንገደኛው ምናምን ድሮ የሚያውቃችሁ ሰላምሽ ምናምን ማለት አይቀርም ይወራል ስለ እስልምና። ከዛ ደግሞ የሆነ ቦታ ስቲል ሙስሊሞች ሲያገኟቸው አቅፋቸው ምናምን እህታችን ምናምን ይሉኛል። so still it's like something ለአላህም praise የምናደርግበት ሰበብ እንፈልጋለን ነገር ምናምን። ስለዚህ everything my life involved with Islam አልহামዱሊላህ። እና እንደ ቀልድ አንድ አመት this amazing ብቻ exactly ሶሻል ሚዲያ በጣም ከባድ ነው ቅብ ነው የሚያደርገውና ግን ያ የምድር ላይ ያሉት ደግሞ ስታይ የምር you become humble ከነሱ ጋር ወአለይኩም ሰላም ወራህመቱላህ humble ያደርጉሃል። አንዳንዶች አሉ እንትን ያስተምሩሃል። በምን ያስተምሩሃል መሰለ? ይቅርታና በሃይማኖት ሽፋን የትኛውንም ሃይማኖት ሊሆን ይችላል ሽፋን መኖር የሚፈልጉ ሃይማኖቱን መኖር አይደለም በሃይማኖት ሽፋን መኖር አይደለ? ሃይማኖቱን አይደለም ውስጥ ያለውን ትምህርቱን ምናምን ጠይቆ ምን ያስተምራል እንዴት ነው ምናምን የሚለውን አይደለም በሃይማኖት ሽፋን አይደለ? pretenders እንግሊዘኛ ይቀላል አማርኛ ምንድነው? አስመሳዮች አሉና just be careful of them። በጣም የተማርኩት እሱን ነው። በጣም painful ነው። ከዚህ የትኛውንም ራሳቸውንም እንኳን የራሳቸውንም ሃይማኖት they don't know it እንኳን like ሽፋን ነው just ልባስ አለ አይደለ? ጥራዙ ልክ more on you open እንትን አንተን ይዘው like they can drive you to a wrong ways ምናምን ነገርና ሽፋኑን ይዘውታል። ቅቡን አላ ቅቡ ያስኪ አማርኛ ቅቡ ያስኪ ወአለይኩም ሰላም ወራህመቱላህ። ስለዚህ እንደዛ የማይኖሩትን በጣም they are hypocrites። የማይኖሩትን they just want to act like it religious person
ካነጋገር አላህ ይጠብቀን። ወላሂ ነው የምላችሁ። ዱአ አድርጉልኝ። እቺ ትንሽ ደካማ ጎን ያመጣችብኝ ነገር አለ። ትንሽ በፊት ኤክስፔክት አላረግም ነበር እና ቃሉ ምናምን ይናገሩታል ወይ ወአለይኩም ሰላም ወራህመቱላህ። ቃሉን ይናገሩታል፣ ይተነትኑታል ምናምን። ከዛ ግን የሆነ እንደዛ ያንን የሚናገሩትን ኤክስፔክት አደርጋለሁ መሰለኝ አላ እነዚህ ሰዎች እኮ they are real ነገር ምናምን ብላችሁ ልክ ስትከፍቱት እንትኑን መዝገቡ ያስደነግጣችኋልና ይጠብቀኛል። አላህ ዱአ አድርጉልኝ። እንደዛ ነው። በእስልምና ወንጀል የሰሩት ቀጡ ሙስሊም ቅብ የሚባል ነገር የለም። አንድ አላ በቃ የፈጸሙትን ወንጀል እንደዛ ነው አሉ። ቅብ እኔ ደግሞ ቅብ የምላቸው ደጋግማ ጻፈውና ቅብ የምላቸው ምንድነው ቃሉን ይናገሩታል ምናምን ግን ድርጊቱ ላይ ባዶ የሆኑ ሰዎች ለኔ ቅብ ናቸው ብዬ ነው ማስበው። ገባ ፕሪቴንደርስ ማለት ነው። አላህ ነው የሚጠይቃቸው፣ እኔ አይደለሁኝም። እኔ ሙስሊም አይደሉም አላልኩኝም ማለትም አይችልም። እስልምና የማይፈቅድልኝም ማለት ሰውየው መስጊድ እየሄደ እንኳን አይደል መስክሩለት ሙስሊም መሆኑን ነው የሚባለው በድርጊቱ አይደል። ስለዚህ ሰላት ሰዓት ሲደርስ ሰላትን የሚሸሹ ግን ስለእናንተ ሰላት ትሰግጃለሽ እንዴ ብለው መጠየቅ የሚፈልጉ ቁርአንን በስርዓቱ መቅረት እንትን ሳይሉ ስለእናንተ ቁርአንን እንትን ስለ ሐራም ቀኑ ሙሉ እያወሩ እነሱ ግን እዛው ላይ ካሉ ለኔ ቅብ ናቸው ሳምሃው። ስለዚህ አላህ ይጠይቃችሁ አይደለም ለኔ ግን እይታ ታስወራሲ እንደዛ ነው ታየኝ። አላህ ይጠብቀኝ አልኳችሁ። ዱአ አድርጉልኝ ያንን እንዳልመለከት እኔ ትክክለኛውን መንገድ ከናንተ ከጥሮቹ ደግሞ ከመጀመሪያው ከአላህና ከመልእክተኛው መንገድ ላይ ከሚሄዱት እየተማርኩ እንድቀጥል ማለት ነው። ሮክ ቶሎ ተጠመቂ። እኔ ሲጀመር if I was not even a Muslim አስተግፍሩላህ አላህ ይቅር ይበለኝና በቃላቴም አንተ ያልከውን ቦታ ልሆን አልችልም ወንድሜ እና አንተ ወደ ቀጥተኛው መንገድ አላህ ይምራክ። ከዝ በጣም አዝናላችኋለሁ። ከዝ አለማወቅ ኦኬ ነው ግን ቢም ብላይንድ እሱም ከባድ ነው እና አላህ ይዘንላችሁ። መጠመቅ አይደለም ሰውን አምልኮ እንዳልፍ ዱአ ማድረግ ነው የምፈልገው። I'm sorry for you። እኔ አዝናለሁ እንዳልኩ ነው። አላህ መጀመሪያውንም ወዶና ይሄንን መንገድ ሲያመጣኝ ለኔ ራርቶ አዝኖልኝ ነውና ላንተም ይዘንልኝ ራለ አንድ አመትን ቀንህንና ጊዜን ሳትፈጅ ወደ እውነተኛው መንገድ ተመለስ። ሰምተሃል ደርሳል። ላንተም እዚህ ቦታ ቢያንስ almost ረጅም ደቂቃ ተቀምጠናልና ከአንድ አምላክ በስተቀር ከአንድ አላህ በስተቀር የማይወልድ የማይወለደውን የሰማይና የምድር ባለቤት የሆነውን እሱን አንድ አምላክ አምልከህ ሙት። it's better there is no መጠመቅ ንስሐባት or ስለ ጠየከኝ ነው። እኔ I don't like to talk about this ትቻለሁ። እኔ ማውራት አልፈልግም ግን ስለ ኢንቫይት ስላደረከኝ እኔም ደግሞ I have to invite you አታርፍድ። ስለዚህ እወቅ የመጀመሪያው ነገር ማወቅ ስለሚቀድም እንደ ሁሉም ነገር የነፍስ ራስ መዳን ስለሚያስፈልግ አንተ ለኔ ኢንቫይት እንዳረከኝ ሁሉ እኔም ደግሞ I invite you to try and learn about Islam። ትንሽ ጠይቅና እወቅ። አይልም መጽሐፋችሁም ሰላም አንድ አምላክ አይልም እንደዛ የሚል የለም። ማስረጃ ይዘሽ ማስረጃ አንድ ማስረጃ ፕሊስ ለማስረጃ I dare you እንደዛ የሚል የተጻፈበትን ቦታ ይዛችሁልኝ። እኔ አንድ አምላክ እንደዚህ ነኝ ብሎ ያለበትን ፕሊስ በቃ ለእናንተ እኔ ኢቭን ይሄው እዚህ ጋር ለብትሉኝም እኔ የሰው ልጅን እንትን አለለም። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አይደሉም። ሶሪ ይቅርታና እኛ ሳና መልክም I'm sorry። እሺ just out of curiosity ግን አሁን ልክ የጻፍሽውን ነገር ውሸት እንዳይሆንብህ ወይ እንዳይሆንብህ ሂድና አንብብ። እሺ ነፃ ያውጣችኋል ራሱ
እኔ ከተስቀኛለች ለብሽሽቅ ብላችሁ የሌለ ነገር ይዛችሁ I can't with you guys. በጣም ነው ማዝንላችሁ። በቃ ቁም ያለው please just leave it out of it. እኔ ያስቀኛል ሁላ እና please በቃ ላይ ራሱ ማይለውን ነገሮች ሁሉ ነው ብለን ትርክቶች ላይ ቅዠት አንጨምር። Just wake up. It's okay, no? Walaikum salam. It's okay. You should learn first about yourself if you're not Arab. I am not Arab. I'm an Ethiopian, you know? I'm in Ethiopia يونكوتين by Arabic language የተጻፈ ቁርአንን ብለህ ከሆነ አልহামዱሊላህ አላህ ቀላሉን አድርጎልናልና ውስብስብ አይደለም። ከዛ በላይ ግን like ቋንቋ በላይ like you still stuck up on Arab. Why you hating? ብዙ እህቶቻችንን እያበሉና እያጠጡ ያሉትን አረቦችን why you want to hate them? Why? የእንጀራ ገመዳቸውን በሬ ሸጣችሁ እኮ ነው ላም ሸጣችሁ like whatever you selling you selling አረባ ነገር ነው የምትልኩት። stop hating። ጥላቻ ጥሩ አይደለም። እና anyways ወደ ቁም ነገሩ ስንመለስ አትጥሏቸው እንደ እንጀራ እያበሉ ማሚን እንዴ ስም ብሎ ጥላቻ አለ እንዴ? አዎ በርግጥ አዎ መደበሪያ is okay. It's okay, you know. Yeah. ተመካሽባቸው ማለት ነው። አቤት እውቀት በማ እኔ የምመካው በሰማይና በምድር ባለቤት በአንዱ አላህ ነው። እሱ ብቻ ነው ዝናብን አንቺ ያመንሹን እኔ ያመንኩትን አንቺ ያላመንሹንም የሚያዘንበውን ፀሐይን ጨረቃን የሚያፈራርቀውን አምላክ ነው ማነበው እንጂ የኮርነር የሆነ የአንድ ብሔር አምላክን አላመልክም። ወይ አንድ ግሩፕ ሰው የፈጠረውን አምላክ አላመልክም። ሰዎች ይሄ ነው አምላካችን ብለው የፈጠሩትን አምላክ አላመልክም። እሱ እኔ ራሱ አምላክ ነኝ ብሎ በሚናገረው በቃሉ በሱ በማምነው አንዱ አምላክ አላህ ነው ስል አንዱ አምላክ አላህ ነው ስንል not the word ሁላችሁም የምትጠቀሙበት በአረብኛ ቃላት በመቀመጡ አይደለም። ሲጀመር ባይዘው እኔ ከአረብኛ ይልቅ አረብኛ አልችልም ባይዘው ወይ የሌሊት ሐሳቦች አዋሪ አረብኛ አልችልም። አይገርምም? እስልምና ሲቀበለው አረብኛ ችዬ አይደለም። ሶሪ አትዘኝ ሰላምዬ። ከአረብኛ ጋር በተያያዘ ብቻ አይደለም ዓለም ላይ ሻረቦች እኛ አረብ ሀገር ተቸግረን ምናምን ስለምንሄድ ነው። ነጮቹ ሀብታሞቹ ጀርመኖቹ አሜሪካኖቹ ፈረንሳዮቹ እንግሊዞቹ ማተልስ ምን ፈልገው ሰለሙ እንደዛ ነው እንደዛ ነው። ካልተሳደቧት መለውታቸው እንደዛ ነው። እንግዲህ እኛ በድህነታችን ስትገቡብን እነሱ በምን ሰለሙ? በመንገድ ለአሜሪካ ነገር በዓለም ላይ ፋስት ግሮዊንግ ሪሊጅን ብላችሁ ብትጠይቁ እኛስ ያው ምስኪኖች ዳዎች በችግራችን አለ። በቃ ባርቾ ደህና ነው። ባርቾ የትኛው ሮበርት 72ኛ ሚስት እና ላይክ በችግራችን እንትን ብትሉ እነሱ ደግሞ ዓለም ምን እያጥለቀለቁት ነው። እና እንግዲህ አም ሶሪ ከነሱ ሲመጣ ምናልባት ድጋሚ እንትን ልትሉት ሪቫይዝ እናርገው እንዳትሉ ቀድመን በቋንቋችን እንንገራችሁ ብለን ነው። ወአለይኩም ሰላም ወራህመቱላህ። ደህና ነው አልহামዱሊላህ። ታገኘው ፈልገ ነው ደህና ነው አልহামዱሊላህ። አግብቶ ልጆቹን ይዞ ተኝቷል በዚህ ሰዓት ላይ ያ ወአለይኩም ሰላም ወራህመቱላህ። So anyways የሆነ ግሩፕ አለን እንትን የዓለም ላይ ሪቨርቶች ማለት ነው። ስለነሱ ነገራቸው አውቃለሁ። በጣም ብዙ ነገር ነው የተማርኩባቸው። አቤት ዲስከስ ሲያደርጉ አቤት የሚጠይቁት ጥያቄዎች አቤት ላይክ እንዴት እንደሰለሙ በ43 ዓመት ላይ practically 43 years old እንትን ነኝ
የሰለሙት በሁለት ቀን በፊት ነው ምናምን ከእንግሊዝ ሀገር ምናምን how did you revert ምናምን ተብሎ እየተጻጻፉ ነው ሪከርድ እና እኔ አነባለሁ ቁጭ ብዬ ግሩፕ ውስጥ ጆይን አድርገውኝ ኢንቫይት ተደርጌ ነው እና ድንገት የሚጠይቁት ነገር አንዳንዶቹ ቂብላው በሚሰግዱበት ኤቭሪ ኮርነር በአለም ላይ እንዲዞሮ በመግጠሙ like this is the only እንዴት ፐርፌክት ሊሆን ቻለ ጥያቄ መጀመሪያ ይሄ like ሁሉም ሰግዶ በሰዓቱ ማለት ክላክዋይዝ ዞሮ ይደርሳል የሚል እንዴት ሆነ ወይም እንግዲህ ተማሩ ሰዎች ናቸው አይደል ያንን ጥያቄዎችን በመጠየቅ ብቻ የሚቀበሉባቸው ሪዝኖች it just blow your mind ከዛ ደግሞ ከገቡ በኋላ every tiny detail ዝም ብሎ እንደኛ ሂጃብ ወዲያውኑ ምናምን ለብሰው አይደለም still ፒክቸራቸው ላይ how do you get ነው ሂጃብ እንትን ለምን why you wearing now still like ሂጃቡ እዚህ ጋር ጥቁር በመስገድ ወጣብኝስ ምንድነው ምናምን የሚጠያየቁት ጥያቄዎች like ዲቴይሎችም ማለት ነው እና እያወቁ ነው እኛ ጋር like just practically እንደ በግ የሚነዳ ማህበረሰብ ብዙ አለና እነዚህ ሁሉ like አሁን እኛ ግሩፓችን ራሱ ከ1000 በላይ ደርሷል እነዚህ ሰዎች ከእንትን ውስጥ እኔ ነኝ አበሻ ያለው I think ቆይ እስቲ ጆይን አስደርግ ምን ፈልጋው ነው peace of mind ስለዚህ 72ኛ ሚስትም ለመሆን እኮ አትሊስት ማመን ያስፈልጋል ሪዋርድ አረብ ሻንጉ አለው እንደ አረብ እኮ አሻንጉሊት ምናምን የለውም they're just practically Arabs bro wabiko just go and read a book from once አንደኛ ደረጃ ሀብለ ኤብለ ብትማር እንዲህ አሪፍ ነው እንዳሳብ ነው አለሁኝ አልጠፋሁኝም እንበዛለን እስቲ እንደዚህ ቁጭ ያለን አንዳንድ ጊዜ እኔ እኮ ስለምትናደዱ ነው የማልመጣው ትናደዳላችሁ እኔ ስነግራችሁ ትናደዱብኛላችሁ የሆነ ነገር ስናገር ትናደዳላችሁና ከምትናደዱ በቃ ትንሽ እረፍት አርጉም ብዬ ነው በሰበቡ ኬ ከሚለው መጀመሪያ ሄድና ኬን አስተካክለና ዋቢኮ እሺ ኮ መጀመሪያ ኬኖ ኪው ስፔሊንግ ሄድና ራን ጎበስ መጀመሪያ ከዛ እንጀምራለን እንግሊዘኛው ይቅርብ ጦሰን ይዞ ሄድ በአማርኛ ነው ጦሰን ካንተ ብን ብሎ ሄድ ጦሰን ይዞ እንግሊዘኛው አወራ ብለ ከምትናደድ በቃ ጦሰን ይዞት ሄድ እንዴ ለምን ትጨነቃለህ እኮ በሱ ነው ስለዚህ ለዛ ነው በኪያ ነበርኩ እንደዛ ነው respectfully በዛ understanding it's okay amen anyways ውዶቼ ህይወት ጋሚ ላስታውሳችሁና ምስኪን አሁን እናትህን ብታነበው እንዴት እንደምትኮራብህ ቀልዱን ሳይድ የመጣንበት ሪዝን አንድ ነው በትግራይ ረሃብ ገብቷልና የእናቶች አባት በጣም ቂጣ እንኳን መጋገር ያቃታቸው ላይክ ፕራክቲካሊ ችግር ላይ ነው ያለውና 200 ሰዎች ምናልባት ጎን ለጎን ጭንቅላታችሁ ውስጥ እነሱንም ብታስቡ ደስ ይለኛል አሌክስ ሰላም ወራህመቱላህ at least 1 meal or 2 meals a day ተታከፈሩት ቢያችሁ ሞዴሬተሮች ምንድነው ተንፈሸጠሩ ተይ በቃ እና እሱን አስታውሱ ለማለት ያለው ብዙ ቪዲዮዎች ራን እያደረጉ ነው ግን አሌክስ ሰላም ወራህመቱላህ ሶፊዬ ማይ ዳርሊንግ እንዴት ነሽ የተቻላችሁትን አቅማችሁን ለምን አትፈታተም ይሉታል ምን እኔ እኮ አላነበውም ምን ፈልገሽ ነው አያሰርፉት ባይቸው በጣም ተጨንቋል it's okay እና እሱን ሪማይንድ ላረጋችሁ ነው የገባነው ሁለተኛ ደግሞ በወሎ አካባቢ አግማስ ኢትዮጵያ የሚባል አለ እዛ ውስጥ እንትን ብለዋል የተራቡ ሰዎች ስደት ላይ እንትን ያሉ ቦታ ሙቭ ተደርገው እዛ አለ ይዞት ሄዶ አሪፍ ጥያቄ
ሲባል ሰምተን ነው። መቼም አሪፍ ሎጂካል ጥያቄ ነው የጠየቀው። ጦስ ማን ነው? የት ነው ይዞት ስም? ምርጥ ጥያቄ። በቃ ምርጥ መልስ የሌለኝን ጥያቄ ነው የጠየቀው። አመሰግናለሁ። የማላውቀውን ነገር አላውቅም። Thank you for the comment. አሜን። እሱ የማላውቀውን ነገር አላውቅም። ጦሴን ይዞት ሂድ። አሁንም ለጥያቄ ጦሴን ይዞት ሂድ። አላውቅም። ጦስ ማን ነው ራሱ? በስውር ከምታወራ ለመርከብ እና እንደዛ ነው። ጥሩ ጥያቄ ነው። ኔክስት ታይም ጠይቄ እመጣለሁ። የሚያውቅ ሰው ጦስ ማን እንደሆነ I'm sorry if I offended. No, you didn't. We just having fun because ያው ጥያቄዎችን just when you bring ትጠይቃቸው አንተ ራስህ እየተናደድክ ነው። አሁን ግን you just relax ሆነሃል ምናምን ስጠይቅና it's okay. Just it's fine. አለይኩም ሰላም ወራህመቱላህ። እንደዛ ነው። አላህ ከፈቀደ ሰሞኑን በድጋሚ እንገናኛለን፣ እንጫወታለን፣ እንስቃለን። ላይፍ ኢዝ ሾርት። ቅድም ያላችሁትን ሁለተኛ ደግሞ ሪማይንድ አድርጉ። ምን አውቄ ታውቂው ትልቅ ልጅ ነው ያለች ማለት አልሐምዱሊላህ። ልጄ 16 ዓመት ሞላው። ደስ አይልም? I have a 16-year-old, my firstborn, like a brother. ከጎኔ ልጅ ውለዱ። እሺ ልጅ ጥሩ ነው። ትገባለች። ቀላል ደስ ይላል እንዴ? ላይክ ሂና አላህ ሂዳያ ይስጠው። ልጄን ዱአ አድርጉልኝ። ከዛ ውጪ ያ I'm blessed by the way. I'm blessed. አልሐምዱሊላህ። ምንም የምንኩራራበት ነገር ባይኖረን አትሊስት አንዳንድ ጊዜ የሰራችሁ ትልልቅ ፎቅ የገነባችሁት ሳምቲንግ ምናምን ባይኖርም እንኳን ያደረሳቸውን ስታዩ ይዘስ አልሐምዱሊላህ ነው። it's a blessing። እሱ ራሱ መታደል ነው። ከሆነ እሳት መሃል የሆነ እንቁዎች ተሰጥቷችሁ ስታልፉ ደስ አይልም? like when you go through የሆነ hardship መከራ ቅድም ምናምን የእናንተን ህይወት የሚያውቃል። ኤሌመንተሪ ተማራችሁበት እከሌ ትምህርት ቤት አስታውሽ ባልሽ እከሌ ይባል ነበር፣ ህይወትሽ እንደዚህ መስል ነበር፣ ቪዲዮሽ እንደዚህ አለን፣ ችግርሽ ፈተናሽ እናውቃለን፣ ሰፈርሽን እናውቃለን። ሳምቲንግ እንዲህ ነበርሽ ከሚለው የእሳት ፈተና ውስጥ እንደዚህ አውጥቶ ስጦታዎችንም ሰጥቶ ህይወትን መንገድ ሰጥቷቸዋል። ላይክ ስትኖሩ ምን ያህል ላይክ ሰከንድ ቻንስ ለሚታደል ሰው ምድር ላይ ሁሌ ሁለተኛ እድል በጣም ደስ ይላል። ነው ሰከንድ ቻንስ አላህ እንደኔ ሁለተኛ እድል ይስጣችሁ። ኢን ላይፍ ኖራችሁ ታስባችሁታል? አጋረ ሰከንድ ቻንስ የመኖር የማድረግ የማስተካከል whatever you want to do a second chance in life። ምናልባትም የሆነ ቦታ ላይ ብዙ ነገሮች እንዳልኳችሁ እዚህ ጋር ስትመጡ አዲስ እንዲህ ነበር የኔ ብዙ ህይወቴ ሚስጥር አይደለም። somewhere out there መጥቶ አዲስ እንደዚህ ብዬ በዋሽ ብቀጥፍ መጥቶ like እንደ I know where you from, I know ሰፈርሽ፣ I know ቤተሰብ፣ I know አስተዳደግሽ፣ I know እንደዚህ የሚል ሰው አታጡም። ስለዚህ በሽሽግ ያልሆናችሁትን በሐላል የመጣችሁት በአደባባይ የምትኖሩትን ህይወት አላህ አስድቷችሁ already imagine ሳይቆጥርባችሁ ከዛ ውስጥም እንደዚህ እንደ እንቁ ስጦታችንም ኢቭን ጨምሮላችሁ ትኖሩ። ምናልባት ለሰዎች ትልቁ ነገር የሆነ ትልቅ ፎቅ፣ ትልቅ luxurious cars ምናምን ሊሆን ይችላል። የኔ beautiful ከዚህ journey መሃል my kids ነው my reward, beautiful reward my kids ናቸው። እና ቢሆንልኝ እስከ መጨረሻው ካልሆነ እንኳን በምድር ላይ ባለን ህይወት እድለኛ ነኝ። እና እንደዚህ የሚያኩራራ ምናምን ነገር ሰዎች የሚጠለቅ ምናምን ነገር የለም። ዝም ብላችሁን ሰዎች ህይወታችሁን ስታወሩላቸው ወይስ ነግራቸው ምናምን የሆነ you know ትን ይመስላል like ህልም it's just a dream, right? ወይንም የሆነ ያካበዳችሁት ያጋነናችሁት ምናምን ነገር አናን ይሄን ግን ዳስበት እኔ የተደረገልኝ ነገር ወደ እስልምና ስመጣ የሚሰማኝ ወይንም ፕራክቲካሊ የተሰማኝ ስሜት that's what I feel every day ታውቃላችሁ። ስነሳ አልሐምዱሊላህ like
I can't believe it እኔ ብቻ አይደለም የኔ ቤተሰቦችም ሲያዩ ምናምን ነገር still they can't you know wow so that's front left you know and still you have been a Muslim and still you have been oh my god you are committed I am committed ድሮ ጓደኞቼ but I am committed this is my way of life being Muslim ነው የኔ ህይወት መንገዴ ብዬ መርጬ still you know አሁን ምን ታሳድጉልኝ አሁን የፐርሰናል ጥያቄ ነው የጋዛ ሰው ታሳድግልኝ ልጄን የት እንደሚኖር ብነግርክ እንደው መተ ምን ታረገው ልጄን ፐርሰናል የሚማርበትን ትምህርት ቤት የሚበላው ምሳቃ የሚያደርገውን ድርጊቶች ምን ትሆን like why you asking that much personal ስለ my kid or እንደው ዱዓ ለማድረግም ከሆነ ከሱ ምን ትጠቀማለህ እንደዚህ አይነት ፐርሰናል ጥያቄ በመጠየቅ ራት ምንድን ነበር የበላነው ስለኛ እንኳን ስለበላ ነው ረስቼዋለሁ like you know ታስቁኛላችሁ አንዳንዴ አክሰፕት እናድርግ እና ቦታ ስለሆነ እና ቦታ ስለሆነ እና ቦታ ስለሆነ